ሰላም ዩቲዩብ እንዴት ናችሁ? እኔ ጀንትል ነኝ። እንደተለመደው ዛሬም በሌላ ቪዲዮ ድጋሚ ተመልሰን መጥተናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ ደግሞ ሰብስክራይባችን ግን ቆማለች። ስለዚህ በደንብ ሰብስክራይብ እናርግ። በዚህ ሳምንት 100 እንገባለን ብለን ነበር። እስካሁን 76 ላይ ቆማለች። ባካችሁ ገብታችሁ ሰብስክራይብ አድርጉ። እንግዲህ ለዛሬ ደግሞ ያለን ቪዲዮ ዛሬም እንደ ከምግብ አልወጣንም። አሁን ወደ ቪዲዮ እንገባለን። ስሜ በረከት ታደሰ ይባላል። ነብዩ እስማኤል ይባላል። ስሜ በረከት ታደሰ ይባላል። ነብዩ እስማኤል ይባላል። ስሜ ናሆም አለማየሁ ይባላል። ጉርሻ ጋንግ ተጀመረ። የዛሬዎቹን የጉርሻ ጋንግ ተወዳዳሪዎቻችንን ተዋውቀን እንመለስ። ነብዩ እስማኤል ይባላል። ስራዬ ብዙም ስራ የለኝም፣ ሞዴሊንግ እሰራለሁ። ስሜ ናሆም አለማየሁ ይባላል። በቱር ጋይድ እና በአካውንቲንግ ዲግሪ ያለኝ፣ አሁን አርቶች ላይ እየሰራው ነው ያለሁት። ስሜ በረከት ታደሰ ይባላል። ከወልዲያ ዩኒቨርሲቲ በኮተም ተመርቄያለሁ። ከዚህ በፊት ጥብስ ሰርታችሁ ታውቃላችሁ? ጥብስ ብዙ ጊዜ እሰራለሁ አልሰራም ማለት ብዙ ጊዜ ጥብስ ላይ እኔ አይደለም የምሰራው፣ ቤታችን ውስጥም ፋዘር ነው የሚሰራው ብዙ ጊዜ ጥብስ። ሌላውን ማዘር ትሰራለች፣ ግን በብዛት እኛ ቤት ጥብስ ከተባለ ሁላችንም የለመድነው እኛ ቤት በአባታችን እጅ ነው እና የሱን የለመድኩት እሱ እንደሚሰራው የምሰራ ይመስለኛል። እወዳለሁ፣ በጣም እሰራለሁ። አመት በዓል ምናምን ስመጣ በጣም እሱን ይበላሉ። ጥብስ በጣም የምችልበት። ጥብስ ለመስራት ብዙም ጎበዝ አይደለሁም፣ ግን ቆንጆ አድርጌ አበስላለሁ ብዬ አስባለሁ። ፍቅር ላይ አስፈላጊ ነው ብላችሁ የምታስቡት ምንድን ነው? ጥብስ። ያው ሪስፔክት በጣም አስፈላጊ ነው ብዬ አስባለሁ። ሌላው በቃ ፍቅር ነው። ከሱ ባለፈ መጀመሪያ መከባበር ሲመጣ ነው ከዛ በኋላ ፍቅር የሚመጣው ብዬ አስባለሁ። ትዕግስት በጣም አስፈላጊ ብዬ አስባለሁ። እስካሁን ዴት አድርጌ ስለማላውቅ ብዙም አላውቀውም። የምታሸንፉ ይመስላችኋል? አሸንፋለሁ ብዬ ኤክስፔክት አደርጋለሁ። አሪፍ እጠብቃለሁ። እስቲ ምናልባት አሪፍ ሬት እጠብቃለሁ። ያው የምጠብቀው ለማሸነፍ ነው። ምናልባት ግን ጨው መጠና ላይ ትንሽ ሊከብደኝ ይችላል። ምክንያቱም ብዙ ጊዜ እኔ ጨው መመጠን ያቅተኛል እና እሱ ሊከብደኝ ይችላል ብዬ አስባለሁ። በቀጣይ የዛሬውን የጉርሻ ጋንግ አፋላሚ እንግዳችንን ታውቀን እንመለስ። ሰላም፣ ፍሬታ እባላለሁ። ስራዬ በፊት ኢትዮጵያን ኤርላይንስ ሰራ ነበር። አሁን የሴቶች ልብስ ነው ኦንላይን ምሸጥ። እንዴት አባቷ ነው ታምረው! የሆነ በቃ እኔ እንጃ የደስልሳላት ቻት የሆነ የደስልሳላት በቃ አንተ ምንድነው? እኔ እኮ ግራ ገባኝ እኮ ቅላቷ ምኗ። እሺ አንድ ሁለት ክሊፕ ላይ ሰርቻለሁ። ከዛ ውጭ ደግሞ ሶሻል ሚዲያዎች ላይ ያለው ቲክቶክ፣ ኢንስታግራም ላይ ቼክ አድርጉኝ። በቃ ቅሳቷ ምና። እሺ ፍሪታ፣ ለምን ጥብስ እንዲሰሩልሽ መረጥሽ? ጥብስ የመረጥኩት በጣም ወደው ምግብ ነው። ብዙ ጊዜ እንደውም ጓደኞቼን ስልችት ነው ማድረጋቸው ላይ የትም ስንሄድ መረቅ ያለው ጥብስ እያልኩኝ ማለት ነው። ወንዶቹን ምን ይከብዳቸዋል ብለሽ ታስቢያለሽ? ጥብስ በጣም ቀላል ምግብ ነው። አይ ዶንት ቲንክ ላይክ የሚከብዳቸው አይመስለኝም። ምክንያቱም ላይክ ቤት ውስጥ ሁሉም ሰው የሚሰራውና የሚሞክረው ምግብ ነው። ሰው ሙያቸውን እናያለን። አንቺስ ታዲያ ምግብ ማብሰል አያት በስማም ቡልድ እንዲ ቻት ቆንጆ አይደለችም? እሺ እንደው ሳንወሻሽ ቆንጆ አይደለችም ይቺ ልጅ? ንቅሳቷ ምናምን ካልሆነች አይደለችም በሉ። ቻት ቆንጆ ነች አይደል ይቺ ልጅ? እሺ ማብሰል በጣም ሰነፍ ነኝ። እንኳንም እኔ አብሳይ ሆኜ እነሱ መላጭ ነው። ከባድ ነበር የሚሆነው።
እሺ ሪታ ምን አይነት ወንድ ይመቻታል? መጀመሪያ ጉድ ሉኪንግ መሆን አለበት። ኦብቪየስሊ ጀንትልማን የሆነ በቃ ደስ የሚል ሰው ቻት ጀንትል የሆነ ሰው ጀንትልማን የሆነ ሰው። አረ ጉዳችን እኮ ነው። እንዴት እንዲሁ በቃ እንዴት ነው የምንዘልቀው? ጉድ እኮ ነው። ንቅሳቷ በል ምንቅላቷ በቃ ሄደች። እሺ ቆንጅት ተጫዋች የሆነ ሰው ቢሆን ደስ ይለኛል። የሚመችሽ የምግብ አይነት ምንድን ነው? የሚያስቀው ነገር በወቅቱ ይለያያል። ከጥብስ በፊት ሞኮሮኒ was my favorite food። ከዛ ኋላ ጋዝ ላይት ወይ ደግሞ ጥብስ ኤኒቲንግ ስጋ ሆኖ መረቅ ያለው ከሆነ በጣም ወደ ምግብ እሱ ነው። እኔ ተከስተና ኪችኑ ፍልሚያ የሚጀምርበት ሰዓት ላይ ደርሰናል። እሷን በሰጁን ቆንጆ አሁን ይሄንን ብዙ የተባለለትን ጥብስ እንዴት ልትሰሩት እንዳሰባችሁ ንገሩ። በመጀመሪያ ስጋ እንከትፋለን። የከተፍነውን ስጋ ከቅመሞች ጋር ደባልቀን እናስቀምጠዋለን መጥበሻችን እስኪግል ድረስ። እኔ አብዛኛውን ጊዜ ለአፍ እንዲመች አድርጌ ሳይበዛ ሳያንስም ነው። ጥብስ ግን ይከብዳል እንዴ? ጥብስ እንጃ የሚከብድ አይመስለኝም። እንደኔ ማጣፈጡ አረ ግን አይከብድም። ቻት እስቲ ጻፉልኝ ባካችሁ። እሺ እንትን ብለው የምከትፈው ይሄን ያህል አላተልቁም። እኔ በትልቅ ነው የምከትፋቸው። ጀስት አፋቸው ላይ እንደ ጎረጎረ። ጥብስ ከመስራት ከባዱ ምንድነው ብላችሁ ታስባላችሁ? ከባዱ ነገር ስጋው እንዳይገነትር ማድረግ ይመስለኛል። የጥብስ ስጋ ገነተረ ማለት ጥብሱ እንደማይጣፍጥ ነው የሚቆጠረው። ከዚህ በፊት ለሌላ ሰው ምግብ ሰርታችሁ ታውቃላችሁ? ለቤተሰብም ሰርቻ አላውቅም እንኳን ለሌላ ሰው። ምናልባት ከዝን ያለች ያው አዲስ አበባ ውስጥ ስለማንኖር ስንመጣ ምናምን አብረን ኩክ እናደርጋለን እንጂ ለሌላ ሰው ይሄን ያህል አልሰራም። ለቤተሰቦቼ ሰርቻ አውቃለሁ፣ ለጓደኛዬም እንደዚህ። ከነሱ ውጪ የሰራሁለት ሰው የለም እስካሁን ድረስ። የምትወዱትንና የምትጠሉትን ምግብ እስቲ ንገሩን። ሻኛ በትልልቁ ልክተፍ ብሎ እንጂ ቻት ያው እንደዚህ ትልልቅ ነው ይባላል። ትልልቅ ነው ቻት። እሺ በጣም ወዳለሁ እና ጥሬ ስጋ በጣም ነው የሚመቸኝ። በምንም አይነት መንገድ ቢሰራ ዶሮ ነው በጣም የምወደው። አልጫ ክክ አላቅም ግን በጣም ነው የሚያስጠላኝ። ሽሮም አልወድም ግን ከሽሮ ይልቅ አልጫ ክክ በጣም ነው የሚያስጠላኝ። ያው ኦሬዲ ከትፌ ጨርሻለሁ፣ ግን ዘይት የለም። በዘይቱ ፋንታ በቅቤ እንጠብሰዋለን ማለት ነው። ለመቀመም የምጠቀማቸው ግብአቶች ቅቤ፣ ሚጥሚጣና ቁንዶ በርበሬ ነው ያለው። እነሱን አድርጌ ቀምመዋለሁ። የምቀምመው ያው የቅመሞቹ ጣዕም በስጋ ውስጥ እንዲገባ ነው። የዛሬዋ እንግዳችን ምን አይነት ሴት ትመስላችኋለች? ጸይም ትመስለኛለች። አይ ቲንክ በቃ ቆንጆ ቤቷ ውስጥ እንደዚህ ቆንጆ በጣም ጽድት ያለች ቀበሮ ነች። ጽድት ያለች ቆንጆ ሴት ነች። ንቅሳቷ ምናምን እዚያ ቀላቷ ምናምን ቻት እኔ በቃ እኔ ኩይ እሺ ስጋ ምናምን የሚዘወተር አይነት ልጅ ትመስለኛለች። ለትዳር የምታስቧት ሴት ምን አይነት ናት? የሆነ በቃ ምግቧ የሚጣፍጥ እኔ በወዴ ድርድር ላይ ከምግቧ ውጭ በቃ አሪፍ ቆንጆ የሆነች ለኔ የምታስብ ደስ ቻት ለምን እኛ አንገምትም? ለምን አንገምትም? ከነዚህ ከሶስቱ ማንም ያሸንፍ ይመስላችኋል? ማንም ያሸንፍ ይመስላችኋል? ቻት እስቲ ጻፉልኝ እስቲ ቻት ማንም ያሸንፍ ይመስላችኋል? እኔ ሳስበው ያኛው ሰውዬ የሚያሸንፍ ይመስለኛል። ሽሮ አልወድም ያለው የሆነ ድንብርብር ምናምን ያለ ሰው በቃ ለምን እንደሆነ ግን አላውቅም። እኔ አብዛኛውን በቃ ድንብርብር የሚደናገር በቃ ደንጋጣ ምናምን ሰው በቃ ይሄ ይሆንለታል፣ ይሳካለታል። እኔ እሱ ይመስለኛል። የእናንተን እስቲ ጻፉልኝ፣ ቻት ኮመንት ላይ ጻፉልኝ። በመሀል ወጣ እያላችሁ ሰብስክራይብ እያደረጋችሁ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ
ምትል እና ሙያ ያላት ልጅ መሆን አለባት። ቆንጆ መልካም ጸባያም ቆንጆ መልኳም ቆንጆ ይመስለኛል። እኔ ይሄ የሚያሸንፍ ይመስለኛል ብዬ የምመኘው ይሄ የሚያሸንፍ ይመስለኛል። ቻት እሺ ያው በጸባይም በምንም ከኔ ጋር ፊት የምታረግ አይነት ሴት ለኔና ለልጆቼ ግድ የሚሰጣት አይነት ሴት ብትሆን ደስ ይለኛል። ለኔ በጣም ሪስፔክት ያላት ብትሆን ደስ ይለኛል። ምክንያቱም ያው ሪስፔክት ከሌለ ጥሩ አይመጣም፣ አግሬሲቭ ስለሆነ እና እንደዛ ብትሆን ደስ ይለኛል። አቪት መንፈሳችንን እናድሰው እስቲ በዚች ልጅ ቻት። ለዚች ከ10 ስንት ሬት ትሰጧታላችሁ? ቻት ጻፉልኝ ባካችሁ፣ ኮመንት ላይም ጻፉልኝ። ለዚች ልጅ ከ10 ስንት ይገባታል? ስንት ነጥብ እንስጣት? እኔ በራሴ በግሌ ከ10 መቶ ሰጥቻታለሁ። እኔ ከ10 ኤሬበስ ንቅሳቱ አበል እንደገና አቤት መጥበሻዬን እጥደዋለሁ እስከዛ ድረስ እንዲገልልኝ። ከዛ ሽንኩርት ወደ መክተፍ ነው የምገባው። ሽሪምዲ ነው የምከተፈው። እና ብዙ ጊዜ የምትመርጡት ፈርስት ዴት ምን አይነት ነው? ይሄን አይደል አይደለም ወጥቼም አላውቅም ነው ከሴት ጋር አዲስ የለኝም ሲንግል ነኝ። ለፈርስት ዴት ይሆናሉ ብዬ የማስባቸው ሆቴሎች ካፕል ሆነው ብዙ ጊዜ የሚካሄድባቸው ሆቴሎች አሉና እንደነዚህ አይነት ሆቴል ብንሄድ ደስ ይለኛል። ያው ፈርስት ዴት እንደመሆኑ መጠን ያው እኔ ኦፕን ኤር ነገር ደስ ይለኛል። እንደዛ መስዳት ይመስለኛል። ምክንያቱም ነፃነት አለው ኦፕን ኤር። ምንም ቢሆን ለምንም ነገር ኦፕን ኤር እመርጣለሁ። የሆነ አሪፍ ቦታ፣ ጸጥ ያለ ቦታ፣ ጭር ያለ ቦታ፣ ደስ የሚል ቫይብ ያለው ቦታ ይመስላል። ወደፊት እንዴት ነው? ለሚስትክ የምታበስልላት ይመስልሃል ወይስ ባለሙያ ካልሆነች አይሆንም ነው? ያው ብታበስልልኝማ ደስ ይለኛል ባለሙያ ከሆነች። ግን ይሄን ያህል ሙያ የሚያስጨንቀኝ አይደለም። ሙያ ያስፈልጋል ኢትዮጵያ ውስጥ ለሁሉም ሴት። ግን እኔ የምመርጣት ደግሞ ጸባይ ይኖራት። ባህሪ ችግር የለም። ነጭናጫ ነው ወንድሜ። እንዴ እስካሁን እኮ ስጋውን እየከተፍከው ነው። እነሱ እኮ ያኛው ሽንኩርት ላይ ገባ፣ ወንድማችን ደግሞ ቲማቲም ገባ። እንዴ አንተ በትልልቁ ነው መከትፎ ብለህ እኮ ለክትፎ አደረከው እኮ ስጋውን ወንድሜ። እንዴ ነው ምንድነው? አጮልቃየች እንዴ? እንደዛ ከሆነ እውነትህን ነው። እኔም አንድ ስጋ ይዝና ብዙ ሰዓት ድቅቅ አድርጌ ነው የምከትፈው። እሺ ሙያውን እንግዲህ ከጎረቤት። እኔ ግን እወዳለሁ። እስቲ ምግብ ሰርቼ ባበላው ብላችሁ የምትመኙት ለማን ነው? እሺ እኔ የምመኘው ወንድሜ በህይወት የለም፣ በህፃንነቱ ነው የሞተው። ለሱ ባቀርበው ደስ ይለኛል። እሺ ሁለተኛ ደግሞ እናቴ፣ ሶስተኛ ለሚስቴ፣ ወደፊት ማገባ ሚስቴ። የመጀመሪያው እንደዚህ መመጠን ስለምድ መጀመሪያ ማብላት የምፈልገው ለአባትና ለእናቴ ነው። ብዙ ጊዜ በእኔ ጨው እንደተማረሩ እና እሱን ነገር እፈልገዋለሁ። ሶስተኛ ያው ለማገባት ሚስቴ ያው ስትወልድም አራስ ሆና እኔ መንከባከባት ይመስለኛል በደንብ። ከምፈልጋቸው ሰዎች አሁን በህይወት ካሉ ሰዎች ከሆነ ከቤተሰቦቼና ከእህቶቼ ጋር አብስዬ ብመገብ ደስ ይለኛል። ከሞቱት ከሆነ ከአያቴ ጋር በጣም ደስ ይለኛል። አሁን ላይ ብትኖር እንደዚህ እያበሰልኩ በመግባት ደስ ይለኛል። ሶስተኛ ደግሞ ከአርቲስት ካላችሁኝ ታሪኩ ብርሃኑ ባባን ባገኘውና እድሉ ቢሰጠኝ ከሱ ጋር ባበስል ደስ ይለኛል። አሁንም አሸንፋለሁ ብላችሁ ታስባላችሁ? 50-50 እተማመናለሁ። ግን እዚህ ጋር የእኔ መተማመን ብቻ ሲሆን ከኔ ጋር የሚወዳደሩት የእነሱ ሙያ ትንሽ ያስፈራል። እንዴት ነው ታዲያ ጥብሱ እንዴት እየሄደ ነው? ዋው ያው ባለሙያ ሆነች ታውቃለች። ወዙ ራሱ ያገራል ጥብሱ። እኔ ይሄ
ጥብስ ነው ቀይ ወጥ ነው እንዳትለኝ ብቻ ጫው በዛ እንዳትለኝ። በርበሬ ነው እንዲያርገው እሱ ትንሽ ያስፈራል እና ሽንኩርት ቻት በርበሬ ነው እንዲያርገው በርበሬ ነው ያደረገው ወጥ ነው ምናምን ሲል እኮ ነው። እሺ ምንም ሊበስልልኝ አልቻለም። ምግባችን አሁን ደርሶልናል። ቃሪያውን ጨምረን ወደ ማቅረብ እንሄዳለን ማለት ነው። ድርቅም አላለም መረቅም የለም። በቃ ደስ የሚል ጥብስ ከምኔው ከትፎ ከምኔው አንተ አሁን ጨርሰናል ማለት ነው። እሺ ወደ ማቀራረቡ እንገባለን። የሳይ ያው ለሱ ከሆነ አላውቅም፣ ለእኔ ግን በጣም ደስ ይለኛል በጣም። ለምን መሰላችሁ ቻት እሷ መታ እስክትቀምስ ድረስ እኔ ጓጉቻለሁ። እውነቱን ነው የምናገረው። መታ እሷን እስከያት ድረስ እኔ ጓጉቻለሁ። በቃ እናንተ እሷስ መታ በእናያት አይሻልም? ቻት በእናያት አይሻልም? እስቲ ጻፉልኝ እስቲ ቻት። እሺ ሲቀረብ ራሱ በጣም ነው የሚያምረው። ግን 50 ያልኩትን ትቼዋለሁ። 100% እርግጠኛ ነኛለሁ። አሁን የኪችኑ ፍልሚያ ማብቂያው ሰዓት ላይ ደረሰ። ምግባችን እንደዚህ ባለ ሁኔታ ደርሶልናል ማለት ነው። ይህን መሰራው ምግብ ይህን ይመስላል ማለት ነው። አሪፍ ጥብስ እንግዲህ ይሄ ነው ማለት ነው። እሺ ጨርሰናል። ስለዚህ ጋር እናነሳሳ። እዚህ ግን እኔ ብሄድ እዚህ ቦታ ሲቀምሱ ነው ልብ ብዬ አይቻቸው አላውቅም። ለምን እንደሆነ አላውቅም። መቅመስ አይቻልም እንዴ ቻት? ሚቻል ግን ይመስለኛል እንዴ። ባይቻል ራሱ ቆይ ጫውን ቼክ ላድርግ። ቆይ የሆነች ነገር ቻት አይመስላችሁ? ይቺን ጨው እስቲ ትንሽ ካለው ነገር እንቃ። እሺ የኪችን ቆይታችሁ እንዴት ነበረ? በጣም አሪፍ ነው። ደስ የሚል ምግብ ነው የሰራሁት ብዬ አስባለሁ። ቆንጆ ነበረ። ያው ሳበስል ብዙ ነገር ተጠቅሜያለሁ። ምግቡ ጥሩ ይሆናል ብዬ አስባለሁ። በደንብ አሪፍ ነው። እንደጠበኩት ይሄን ያህል አይከብድም። ትንሽ ብቻ የሆነ ነገር ተሳሳብኩ ይመስለኛል። ትንሽ ጨውና ሚጥሚጣ ሳመጣጥን የቻልኩበት አልመሰለኝም። ምናልባት እሱ ነው እንጂ ሌላው አሪፍ ነው። ታዲያ በቆይታችሁ ምንድን ነው የከበዳችሁ? አይ ቲንክ ስጋው አልበሰለልኝም። ደግሞ ወዲያው ዝም ብዬ አወጣው። ይሄ ቻት ይሄ ስጋው ያልበሰለበት ምክንያት ምን መሰላችሁ? እነሱ ሽንኩርት ምናምን አርገው እሱ እየከተፈ ነበር። ዝም ብሎ ረጅም ሰዓት እየከተፈ ነበር። በትልልቁ ነው ማረገው ብሎ አረ በስመ ለዛ ይመስለኛል። ቻት የእናንተንም ሐሳብ አስተያየት ጻፉልኝ እስቲ። በማል እየሄዳችሁ ሰብስክራይብ የምትለዋን ተጫኗት። ብዙም አልቆየም እሳት ላይ እና የሰራችሁትን ምግብ የምትወደው ይመስላችኋል? ቆንጆ አድርጌ ስለሰራው ተወዷለች ብዬ አስባለሁ። አዎ አሸንፋለሁ ብዬ አስባለሁ። አሁን እንግዲህ እንዳዩት በመዓዛው እንኳን ተቀምሶ ሳይቀመስ ራሱ በጣም ከባድ ምግብ ነው የሰሩት። እማልፍ ይመስለኛል። እሺ አሁን ልንቀምስ መተናል። የሰሩትን በማየት መጀመሪያ እንጀምር። እኔ ጥብስ የሆነ ላይት ሲሆን ወዳለው የሆነ ቀይ የሌለው ቻት ኧረ በስመ አብ ምን አይነት እንዴት ነው ደስ የምትለው ንቅሳቷ አበድ በቃ አለባበሷ ምናምን ኧረ በስመ አብ በጣም ኧረ በቃ አለባበሷ ቀለል ያለ ነው። ንቅሳቷ ቀለል ያለ ነው። ስታስረዳም ቀለል ያለች ነው። አቡ ይመቻት። ውይ ነገር ሰው አይ ቲንክ በእይታ ይሄኛው አንደኛ ነው። አይ ቲንክ ሁለት ይሄ ሶስት ቀምሰን ደግሞ እናያለን። ከዚህ ጀምረን ማለት ነው። እሺ ሰውን ቀምሳለሁኝ። እሺ ቀምሽ የኔ እናት
ቆንጆ ነው። ትንሽ ጠንከር ብሏል ስጋው ቆንጆ ነው እና ደግሞ ደረቅ ብሏል። መረቅ ቢኖረው ጥብስ ነው ይመጣለሁ። ሁለተኛው እንቀምሳለን። መረቅ ያለው ፈልጌ በእናትሽ እንዳያንቅሽ። ይሄ አንደኛ ነው። ይሄ ቆንጆ ነው። ያበደ ነው። መረቅ አለው፣ በርበሬ የለውም። ስጋው ራሱ ጠንከር አላለም። ፐርፌክት ነው። ያኛው የመጀመሪያው በርበሬ ነው ያደረገው። እሷ ሰማችኋታል። ይሄኛው በርበሬ የለውም አለች። እሺ ሽንኩርት አልበዛበት ምናምን ቆንጆ ነው። ሶስተኛው ቆንጆ ነው። ይሄኛው ከሰሩልሽ ምግብ ተነስተሽ እስቲ ባሪያቸውን ገምጪ። ይሄኛው በርበሬ ስላደረገ ነው የሚያቃጥል አይነት ወንድ ይመስለኛል። አይለኛ ወንድ አይ ሚን ላይክ ጥብስ ላይ ብዙ ጊዜ ወንድ በርበሬ ይጨምራል ብዬ አላስብም። ይሄ 5 ከ10 እኛም አናስብም። ምን አንቺ ብቻ ይሄኛው ባለሙያ ነው። መረቅ አለው። ስጋው ሶፍት ነው። ቆንጆ ነው። እሺ ይሄኛው 9 ከ10 ሶስተኛው እኔ ገመትኩት። አይ ዶንት ኖ ሞክሯል። ቆንጆ ነው ግን ትንሽ ደረቅ ብሏል። እንትን የለውም እና ሽንኩርት በዝቶበታል። ይሄ ብዙም ጥብስ መስራት አይችልም ማለት ነው። ይሄ 7 ከ10 አሁን የመጀመሪያውን ተወዳዳሪ የምታገኝበት ሰዓት ላይ ደረስን። ሶስተኛ ፍሬ ነብይ ይባላል። ሰላም አይ ቲንክ ይሄኛው ነው። እሺ ያንተ ሶስተኛ ነው የወጣው። ሶስተኛ ነው። ባዶ ነው ሳይሆን ላይክ ቃሪያ ብዙ ነው። ከዛ በርበሬ ትንሽ አለውና ያቃጥላል። የመጀመሪያ ሶስተኛ የወጣው was like spicy ነበረ። ሲታይ ራሱ ቀይ ነው። ቃሪያ በዝቶበት ነበረ። ብቻ ያስፈራ ነበረ። ስቀምሰውም ሴም ነበረ። አረ ታምራለች። እንዲህ ደግሞ ስንት ንቅሳት ነው ያለባት ቻት፣ ስንት ንቅሳት ነው ያለባት። ረበል በጣም የሚያቃጥል ስፓይሲ ጥብስ ነበር። ትንሽ ውሃ ቢኖረው ቀይ ወጥ ነበር የሚሆነው። ከዛ ልጁ ሲመጣ ያው ግን ስለ ሙያ እንደሌለ ያስታውቅ ነበር። ኦብቪየስሊ የሰራው ሰው 5 ከ10 ነው የሰጣት። what do you think? ባና 5 ከ10 ውጤት እንዴት ነበር? ውጤት ትንሽ አስከፍቶኛልም አስደስቶኛልም። ብዙም በደንብ አልሰራሁትም። ቃሪያውን ብቻ ቃሪያው፣ ከዛ ደግሞ እንደገና በርበሬ ኢስቶማች ያቃጥላል እንጂ ቆንጆ ነው። ጎበዝ ነው። ምን አይነት ሴት ነበር የጠበከው? እኔ መጀመሪያ ላይ እዛ ተናግሬያለሁ። የሆነች ቀይ ናት፣ ቀበጥ ነገር ናት ብዬ ገምቻለሁ። እና ጀስት ልጅቷም እንደዚህ አይነት ነገር ናት እና አሪፍ ሬት ነው፣ ትችልበታለች። ግን ምንድነው አንተ ተሳስተሃል። እሷ ቀበጥ ሆነ አይደለም፣ ባህሪዋ ነው። እኔ ስለማቅ እኮ ነው፣ ባህሪዋ ነው። ቀበጥ ሆነ አይደለም። ቀበጥ ነች ፍቅርዬ። በጭራሽ። እሺ ቀምሳው አልቀምሰው። ቀምሳውና እንዴት ነው ቃሪያውን ማርቅ ቃሪያ አርጋ ከዛ ቀምሳው። እዚህ ጋር ቀማሰው ስትለው ቃሪያውንም አድርገው ስትለው እንዳቃጠልከኝ ተቃጠል አይነት ነገር ነው የሚመስለው። ያኔ ያሳሁን ግን እሷ እንዳቃጠልከኝ ቅጠል ለበል ቃሪያውንም አድርገው አይነት ነገር ይመስላል። እሺ ዲኖ ትንሽ ያቃጥላል። ጥብስ ትንሽ አይመረቅ ነው። ትንሽ ላይ ሲሆን ይጣፍጣል እንጂ ሌላው ነገር ቆንጆ ነው። ጎበዝ ምርት ወስዷል ብዬ አስባለሁ። ሶስተኛው ከዚህ በኋላ ወደ ሁለተኛው ተወዳዳሪያችን እንለፍ። ሰላም እንዴት ነሽ? አላ ፍሬ ነው ነባ። ይሄ ነው እንዴ? ነባ ይሄ አንተ ነው? አዎ። ሁለተኛ ላይ ወጣ። ውጤት ቆንጆ ነበረ። በሁለተኛ ደረጃነት አጠናቀቅ ያለው 7 ከ10 የሰጠሁት ቆንጆ ነው።
ቆንጆ ነገር ትንሽ ሽንኩርት በዛበት እና ዋትካስን የሰጠሁት ቻት እንዴ አረ ሊመታት ነው መሰለኝ ቻት ወገን እንዴ ቻት አስተያየቱ ልክ ነው ጻፉልኝ አስተያየቱ ልክ ነው ወይ የሱ ልክ አይመስልም ተኮሳቷል እንዴ ረበለ እሺ ቆንጆ ነው ቆንጆ ነገር ልክ ትንሽ ሽንኩርት በዛበት እና ትንሽ ደረቅ አለ ይወዳ እዛ ነው አመክ 7/10 የሰጠሁት ቀንሰው አልቀመስኩትም አረደነከተ እንዴት ነበረ? ከዛ ከልጁ ሲመጣ ትንሽ አኳርድ ነበር አይገስ ሳይናደድብኝ አይቀርም መሰለኝ ግን ትንሽ አኳርድ ነበር ከሱ ጋር ግን እና was nice experience ነበር የተሰጠኝ ውጤት እንደራሴ ከሆነ ተገቢ አይደለም ብዬ ነው የማስበው ግን ያው በእሷ ግምገማ ስለሆነ እንደራሴ ያው አንደኛ ብሆን ነበር ደስ የሚለኝ ግን እንደሷ ከሆነ ሁለተኛ ሆኛለሁ ሰው ሊመረቅ ያለው ስለማውድ እንደዛ ነው አንተ እንደዚህ ነው የምትወደው ጥብስ እኔ እንደዚህ ነው የምወደው ደረቅ ያለ ነው የምፈልገው ቆንጆ ነው 7/10 ነው እሺ ይመስለኛል ልጅቷ ውሃ ያለው ጥብስ ነው የምትወደው እኔ ግን እንደራሴ ደረቅ አድርጌ ነው የጠበስኩትና በዛም ይመስለኛል thank you ሶስተኛውና አሸናፊው ተወዳዳሪያችን ምን አለች ኡፍ ነው እንደዚህ ያስፈርቶሻል እንደዚህ ፈርተዋለች እንዴ ቻት የዚህና ሊያስፈራል ልጁ አረ ጻፉልኝ ቻት እንዴ አረ ጻፉልኝ ቻት እንደዚህ ያስፈራል ልጁ እሺ እኔ ጭንቅ ይበለኝ ሶስተኛውና አሸናፊው ተወዳዳሪያችን ከዛሬው እንግዳችን ጋር የምትገናኝበት ሰዓት ላይ ደረስን አይ እንዴ በረከት አንደኛ ልጣው ቆንጆ ጥብስ ነው ማለት እንደምወደው ነው ላይክ ስጋው ለስላሳ ነው ትንሽ መረቅ አለው ቃሪያ አልበዛበት ምናምን ቆንጆ ነው ያንኛው አንደኛ ነበር ትበያለስት ሞዶ አይነት ጥብስ ነበረው ሶፍት ነበር ስጋው መረቅ አለው ቃሪያው ጫው ምናምን everything was good 9/10 ሰጥቼው እሱን አሪፍ ነበር so 9/10 የሰጠሁት thank you በረከት እንግዲህ የዛሬው የጉርሻ ጋንግ አሸናፊ ሆነሃል ምን ተሰማክ በጣም ደስ ብሎኛል ያው አንዳንድ ነገር የተሳሳኩ መስሎኝ ነበር የተሳሳኩ ግን ልክ ሳይሆን አይቀርምና ከአባቴ የተማርኩትን እዚህ ጋር ለማሳየት ሞክሬያለሁ እሱ ደግሞ አሪፍ ሆኖልኛል ያው ተናግሬ ነበር አንደኛው ጣሉ ነበር ጣውም አሪፍ ነው ቆንጆ ነው ላይክ ስጋው ሶፍት ነው አይ ሁሉም ነገር ቆንጆ ነው እሺ ፍሪታ አሸናፊው ልጅ እንዴት አገኘሽው ደስ የሚል ነው ተጫዋች ልጅ ነው ምናምን እስቲ we'll see how it goes first dateአችን ደግሞ ግን ደስ የሚል ልጅ ይመስላል ያው አንደኛው ከወጣው አሪፍ ዴት አዘጋጅቼ እጠብቅሻለሁ እኔ እኮ ደስ የሚል እጠብቃለሁ እና ታዲያ ፈርስት ዴት ምን አይነት ነገር ነው የምትጠብቂው ያለ ሲምፕል የሆነ ብዙም ኤግዛጀሬት ያልሆነ ግን ሲምፕል የሆነ ያው ሁለታችንም በግልጽ የምናወራበት ኮምፎርታብል የምናወራበት አይነት ዴት ቢሆን ደስ ይለኛል ሞር ለመተዋወቅ ማለት ነው ከሱ ጋር ዴታችንን አይተን ደግሞ የምንወስን ይሆናል ክረምቱ ጠንከር ያለ ይመስላል ሄደች ቻት ሄደች ሀዘናችሁ አይደለም የኔ ማዘን እናንተን አያሳዝናችሁ ጻፉልኝ የሚያሳዝናችሁ ከሆነ 1 ቁጥር ብላችሁ ጻፉልኝ አይ አያሳዝነንም አታሳዝነንም ካላችሁ ደግሞ 2 ብላችሁ ጻፉልኝ እስቲ ሄደች እሷ በቃ እንደዚህ ያዩት ድንቅ ቲቪም ይህንን ወቅት ሞቅ ደመቅ ለማድረግ አዝናኝ ድንቅ ደህና ነህ?
አንተ ቻት ግን አንተ ልጁ ጎበዝ ነው። ቻት ይኸው ገና ስንወጣ ወንበሩን ሳብ ምናምን አየር ላይ እጇን ምናምን ወንበሩን ሳብ እንዴት ነው ጉድ እኮ ነው አንተ ጉድ እኮ ነው። ኧረ በለው ቻት እንዲህ አይታችሁታል? ቻት ወንበሩን ሳብ እጇን እሺ በጣም አመሰግናለሁ። አላስጠብ ቻት በጣም በጣም አምሮብሻል። ገና በጣም አምሮብሻል። የሳ የኔ ቆንጆ በጣም አምሮብሻል። ኖ እኔ እኮ እሻልሻለሁ ያልኩሽ ለዚህ ነበር። አመሰግናለሁ። አላስጠበቅኩም። ብዙ አይና አንድ ሁለት ሰዓት ብቻ ነው ያረፈድከው። በቃ እናንተ ነህ ከባለፈው ሾው በኋላ በጣም እየናፈቅሽ ነው። ሻፓስ ቀይታ አይ በጣም እያየሁሽ ነው። በቃ እንደናፈቀኝ ነው። ኦኬ ለዛ ነው እንደዚህ የለበሽው። አንተ ማምሮ ባህል ባይታኝ ይለቀድ እንደዚህ እንደምንለብሽ ባገን በደንብ ለብስ ነበር። አያ ነው ማተለ ለከፋሰጠ ከዛ ጥርስ በኋላ ምን ምግብ ሊበላልኝ አልሻለ። ምርጫሽ ታዲያ ትክክል አይደለም ማለት አፍካስ አስዩም ከኔ ጋር ደግሞ ስንኖሪ ምን አይነት ጥብስ አሪፍ ጥብስ ነው ማበላሽ ነው ከናዌ የንጥፍ ተሻሽሎ ያስፈልጋለሁ። አንቺ አጠገብ የሆነች ደግሞ ብሰራው የኔን ጥብስ ማቀምሳ አያ ጉዴ አሬ ሶዬ አሬ ቻቴ ሶዬ እንዲህ ብቻ መንገዱን ክፈት። እልም ብሎ ገብቷል እሱ። ገና ሐሳብ እኮ ነው ሐሳብ ገብቷል እሱ። እልም ሄደች። ኧረ በስመ አብ ሰው ትንሽ ክፍተት ሲያገኝ እንደዚህ ፍትርክ ብሎልን። ኧረ ይመችህ። አንቺም ጎበዝ ነሽ ጥብስ ላይ ሞዶ መግባት ላይ መስራት አለብኝ እኮ እኔ። ችግር የለውም እኮ ነገር አንተ አለልኝ አንተ ትሰራልኛለህ። ሁሌ አይደለማ ሌላ ጊዜ ነው እኔ ማን ሰራል አንተ መፈዶም መገብ ነው። ኦኬ አሁን ጥብስ ምን ላይ መብላት ደስ ይለሻል? ማለት ብሬክፋስት፣ ላንች በብዛት ምን ላይ በላ ደስ ይለኛል። ስለዚህ ጠዋት እሱን ማበላሽ እንደዚህ ቆንጆ ቦታ ነው የመረጥከው ባይዘይ። ስለዚህ ብዙ ነገር እየወደድሽልኝ ነው። እና ደግሞ ለቆንጆ ነገር ደግሞ ለቆንጆ ሴት ሌላው ደግሞ የወደድኩልሽ ነገር ኮንፊደንስ ሪሊ ባይዘይ በጣም አይናፋረም በራሴን አድርጌ ማሰበት ቢሆንስ። አረ ቴናው ተፍቴ አንቺ ግን ምን ይሰጥሽኛ? ነይ ቆንጆ እኮ ነው። አንዷን ደግሞ በሌላ ነገር ነው የምትሰራለ።
አቤት! ኧረ በስመ አብ! ኧረ በለው! ኧረ በለው! ኧረ በለው! ኧረ በለው! ኧረ ልጅ! ኧረ ልጅ! እንዴ ጭራሽ እንደዚህ ነው! ኧረ በስመ አብ! ኧረ በስመ አብ! እንዴ ቻት ተገቢ ነው? እንደዚህ ተገቢ ነው ቻት? አረ ጻፉት! ኧረ እባካችሁ ጻፉልኝ! እንዴ አንተ በቃ ልጁ ግን አረ ይመቸው። ደብሊው እኔ በወዳትም አንተ ግን ደብሊው አሁን አናችሁ ከራራፍቴ ነው ናታስ ኦኬ ሮማንስ ነገር ይመችሻል? የምትወጁ ማለት እንደበለሽ ለሮማንስ ምን መርጫቸው ቦታዎች አሉ? ጀስት ሮማንስ ጊዜ ለማሳለፍ አይደና ላይክ እነዚህ ሞድ እንደ ፕላንድ የሆነ ምናምን አይደለም። ላይክ ኢዚ ይሆናል አይደለ? ላይክ ለምሳሌ ወጣ ብለን ከከተማ ላይ ካለ አይደል? ኦፕን ኤር የሆነ ብቻ ከተፈጥሮ የተገናኘ ነገር ደስ ይላል። ሰው ያልበዛበት ምናምን። ኦኬ ልክ ነሽ። ከከተማ መውጣት በጣም ነው የምወደው እና የሐዋሳ አድናቂ ነኝ በጣም። ወይዘሮ ሐዋሳ ነው የተወለድኩት። ሪሊ? የስ አላደኩም ግን የተወለድኩት እዛ ነው። በጣም ነው የምወደው ሀገሩ። ከተማው ደስ ይላል። ደስ የሚል ቦታ ነው። ወይዘሮ ዳር ምናምን መዝናናት ደስ ይለኛል። ስለዚህ ትሄጃለሽ በደንብ? አንድ ሁለት ሄጃለሁ። ወልደሽ ሁለት ብቻ? ቻት የሆነ ፊቷ የፈጠነ አልተቀየረ። ፊቷ በቃ ፈገግ ምናምን እያለች የነበረችው ቀይራ አለች። ምን እንዴ ምን እሺ ነው? ምን ሆና ነው? ግን ፊቷ በቶሎ ነው የተቀየረው። ለምን እንደሆነ የፈጠነ ኩርፍ ምናምን አለች። እሺ በቃ የሆነ የደበራት ነገር ሊኖር ይችላል ብዬ አስባለሁ። ምን አይነት ሴት ነበር እየጠበቅ የነበረው? ባይ ዘ ዌይ ሾው ላይ የጠበቅኩት እውነቱን ለመናገር እንዳንቺ አይነት አይደለም። ምን ጠይም ሴት ኤክስፔክት ካረግ ጠይም ሴት ነው የሚመቸው ማለት ነው። ደስ ይለኛል ግን ታይፕ አይደለችም። ታይፕ ለምን ጠይም ሴት ኤክስፔክት አረግ ታዲያ? አይ ዶንት ኖ ግን ካለው ሞመንት አንፃር መሰለኝ። ብዙ ጠይም ሴት አምታውቀው ማለት ነው። ጀስት በስራ ምናምን ያው ግን ቆንጆ አይደሉም አንዳንድ። አቤት ልጅ ግን አንተ ለመዝናናት ምንድን ነው የምታዘወትረው? ብቻዬን ኮንኩ እንደዚህ ዝም ያለ ቦታ ደስ ይለኛል። ጀስት ለካ አብረን አሁን እናንተ አብረን ብንሆን እንደነገርኩሽ ከከተማ መውጣት በጣም ነው የምወደው። ሰውታስ ሚቹዋል ማለት ነው። ሁለታችንም እንወዳለን ማለት ነው። ስለዚህ እንደውም ሰከንዴታችን ከከተሞች እንደነገርኩሽ ሐዋሳን በጣም ነው የምወደውና ሰከንዴታችን እንደውም እዛ ቢሆን ደስ ይለኛል። እናስብበታለን። ሐዋሳ ከተማ ውስጥ ሆነ ምንድን ነው የምታደርገው ለመዝናናት? ከተማ ባትወጣም ናይት አበዛለሁ መሰለኝ። ተጣላ ብዙ ጊዜ ጀስት በቃ ከጓደኞቼ ጋር ክለብ ምናምን በየቀኑ ባይሆንም በቃ ሰመር እንደዛ ነው እንዳሳለፍ የምችለው እና በማታ መውጣት ደስ ይልሻል? ያው አይደለም እኔ ብዙ ጊዜ ከጓደኞቼ ጋር እወጣለሁ። አይ ሚን ላይክ ፎር ፋን ደስ ይላል። ለምናምን ደስ ይልሻል ማለት ነው? እወጣለሁ። አሁን ልምድ የማደርገው ነገር ምን እንደሆነ ታውቂያለሽ? ስበላ አንቺን ሳላጎት ከዚህ በኋላ አልበላ። ሊደነቅ ይገባል። ትንሽ ያልተው ጉሻ ግን ትልቅ ነው። ፍቅራችን ትልቅ እንዲሆን ብዬ እኮ
ፈርስት ዴት እንዴት ነበር? ዴት በጣም አሪፍ ነበር። ከጠበቅኩት በላይ ነው። በጣም ፈኒ ነው። የምከብድ አይደለችም። እንዳሰብኳት አልነበረችም። ቀለል ያለ ዴት ነበር። ደስ ይላል። ዴቱ በጣም ቆንጆ ነበር። ላይክ ሊትራሊ ካሰብኩት በላይ ነው የሆነው። እንዴት እንዳለፍኩት እኔ ነኝ የምችለው። የእሷን ንግግር እንዴት እንዳለፍኩት እንዲህ አፌን እንደዚህ ያስኩት እኔ ነኝ። ክፉ ልታስወራኝ ነበር እቺ ልጅ ነው ላይክ አኳርድ ምናምን ምን መስሎኝ ነበር። ምክንያቱም ባለፈው ብዙም ስላላወራን አኳርድ ምን መስሎኝ ነበር፣ ግን was good ካሰብኩት በላይ ነው የሆነው። ቤተሰቤ ማለት ነው አምባሻ በጣም ነው የምወደው። ዳቦ ትወጃለሽ? አይ ስማኝ ነው I like your small እንደማይ ኦኬ እንደማንቺ ነካሽ ነገር ልንሳሳም ለማለት ነው። በእኔ ይፈረዳል? ቻት እንደዚህ ተገቢ ነው ወይ? እንደዚህ ጉድ እኮ ነው ቻት። ይሄ ነገር እስከ መጨረሻው ሚዘልቅ አይመስላችሁም? አይመስላችሁም? ቻት እኔ ሳስበው በደንብ ይዘልቃሉ። በጣም ተግባብተዋል። በጣም ተቀራርበዋል። ለምንድን ነው ግን ኦልሬዲ ለምን ግን እኔ ለምን እንዳወራ ታስገድዱኛላችሁ? ቻት እኔ ከማወራው እናንተ ብትጽፉልኝ አይቀለኝም? እናንተ ብትጽፉት ለኔ አይቀልምሽ? አይቀልቋል። እሺ ጻፉልኝሽ። እሷ ይሄ ማንኪያ ይሄ ምናምን አለች። ያለችው ደግሞ ምንድነው? እኔ እናንተ በለው አንቺም እሱም ይመቻችሁ፣ ምችት ይበላችሁ። እሱ ግን ካልተመቸሽ ነይ ወደ እኔ፣ ጠብቅሻለሁ። እሺ ስለዚህ የመጀመሪያዎቹ ካፕሎች ልንሆን ነው። ፈርስት ዴት በኪስ አራት ኪሎ በፈርስት ዋን ግን ያ ሪሊ he's so nice, he's cute, I swear ማለት ደስ የሚል ልጅ ነው። I like him ተጫዋች ነው ምናምን እና የሆነ አኳርድ የሚሆን መስሎኝ ነበር፣ ግን like more fun አደረገው ዴቱን እና I like him ደስ የሚል ልጅ ነው። ሞደል ነገር ነው። እስካሁን በጣም ካስተዋልሽው ብዙ ነገር ማች እያደረግን ነው። I know right? So there will be definitely a second date. እናርጋው? I mean why not? በጣም ነው ደስ የሚለኝ። እኔም ሰከንድ ዴት የሚኖራችሁ ይመስልሃል? አዎ ብዙ ነገራችን ማች አደረገና ስናስበው ሰከንድ ዴት የሚያስፈልገው መሰለኝ። ስለዚህ ያው ሰከንድ ዴት አዘጋጅተናል። አይ ቲንክ ኔክስት ዊክ ወይ ደግሞ ከዛ በኋላ ነው ሊሆን የሚችለው። ምናልባት ቻት እርግጠኛ ሆኗል። እሱ እርግጠኛ ሆኗል። እዛው ጨርሰውታል። እርግጠኛ እዛው አውርተው ምናምን ጨርሰው እንደሚገናኙ ምናምን አፈፋ አድርገት ደግሞ እንደተባባልነው ሐዋሳ ልንሄድ እንችላለን። እንደ ሐሳብ ኦልሬዲ ፕላን እያደረግን ነበረ ሰከንድ ዴት ምናምን። እስቲ we will see እንዴት እንደሚሄድ I think አዎ ከከተማ ውጪ ምናምን ብለናል። እዚህ በቃ እናወራበትና ቀን እንመርጣለን ማለት ነው። በቡና ሾው በጣም ደስ ይላል። እዚህ ጋር እሷ
ለምን ችርስ ያለች ይመስላችኋል? እናወራበትና ምናምን የሚለው ርዕሱስ ገባና ገብቷችኋል። እዚህ ጋር ካሜራ ምንም አለ የሚያወራው ይሰማል ምናምን ላይቆረጥ ይችላል። ስለዚህ ምንድነው የሷ ያተጠቀመችው አማራጭ? ከዚህ ስንወጣ እናወራለን ማለት ነው። በሌላ አማርኛ ችርስ ማለት ወሬውን ቀየሰችው። ይቺ ልጅ ወሬውን ቀየሰችው። ቻት አይደለም አይመስላችሁም? ነው እንዴ ነው። እዚህ ጋር እያወራ ነበር እሱ። ይሄ ነገር እንዴት ነው ተገናኝተ ምናምን ሲል ኖ አይሆንም ከካሜራ ውጪ ከዛ አመጣችና ቺርስ አገኛችሁኝ አይደል? የእናንተን ሐሳብ አስተያየት ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ተመችቶኛል። የሆነ ኢንጆይ እያደረግን ነው እስካሁን ያሳለፍነው ሁሉን ነገር። የሆነ የሚያስጨንቅ ምናምን ነገር የለውም እና በጣም ነው ደስ የሚለው። እንቀጥል ብያለሁ። to be honest like እንደ መጀመሪያ ኤክስፒሪየንስ it went well so በጣም ደስ የሚል ኤክስፒሪየንስ ነው። የወደድኩት ኤክስፒሪየንስ ነበር so far። አይኔ ረክቷል ባንቺ አይጠግብሽም አይቶ አይሆንም መዋደድ ፍቅር አመንትቶ ታምኖ ፍቅር ቃል ለገባ ሐሴት አለው ወደር አልባ ክብሩ የዛሬው ጉርሻ ጋንግ በዚህ አበቃ። መልካም ጊዜ ይሆንላችሁ። ሌላ ምን ሆነና ስሜ በረከት ታደሰ ይባላል። ነብዩ ይስማል ይባላል። ስሜ ናሆም አለማየሁ ይባላል። ለዛሬ የነበረን ቪዲዮ ይህን ይመስላል። ቻት እሷ ብታመልጠኝም እየደበረኝም ቢሆን ሸኝቻታለሁ። ግን እሷ የኔ መሆን ነበረባት። እንዴት አትሉ? በቃ እኔ ገና ሲጀምር ልጅቷ ቀለል ያለች ልጅ ነች፣ ካለባበሷ ጀምሮ ከንቅሳቷ ጀምሮ አልኩ። ልክ አይደለው ታዲያ? አለባበሷ፣ ንቅሳቱ ቅልል ያለች በቃ። አሁንም ሐዋሳ ላይ ሄዱ ነው። እንዴት አይነት ጉድ እኮ ነው። ለማንኛውም ሰብስክራይብ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሌላ ቪዲዮ ድጋሚ ተመልሰን እንመጣለን። ቻው።